ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ወደ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ነገር ነው ከች ብዬላችሁ ያለሁት። ዛሬ በሸቀጣ ሸቀጥ ማለት ነው። መቸለታ ነው ወደ ሱቅ ወጣ ብለን ነበርና እኔና ጓደኛዬ አንዳንድ ነገሮች ለማየት ሂደን የአበሻ ሱቅ አገኘን ማለት ነው። እንደምታዩት ልክ በቃ እንደገባን ጀበና ነው ያገኘሁትና ጀበና ነው ያየሁትኝ። በቃ በጣም ነው የገረመኝ። እኔ ሱቅ የአበሻ ሱቅ ብዙም ሄጄ አላውቅም። ያኔ አልሄድም እና ይሄል አይደለሁም ያኔ እና ዛሬ ግን በቃ ጀበና ሳይ ገባን። ጀበናይቱ ነው መጀመሪያ ያነሳኋትኝ። እዚህ የሌለ የለም ብታዩ። መጥረጊያ ለራሱ በጣም ነው የገረመኝ። ይሄ መጥረጊያ ነው በቃ የቤት መጥረጊያ። በዚህ እየጠረጋችሁ የነበራችሁ መቼም ታስታውሳላችሁ። እና ሀባይቢ የቀረ ነገር የለ። እኛ ብቻ መስሎኝ የተሰደድ ነው። ለካ እቃችንም በሙሉ እዚህ ነው ያለው። እውነት ወደ ሱቅ ያበሻ ምናምን ጎራ ብላችሁ ስታዩት የሌለ የለም ጭራሽ ማለት ነው። በጣም ነው የገረመኝ። እና ለካ እንደዚህም አለ አልኩኝ። እዚህ ጋር እንደምታዩት የቡኹር አይነት ነው። በቃ የእጣን አይነት ማለት እጣን እናቶቻችን ለቡና የሚጠቀሙት በጣም ምርጥ እጣን። ይሄ ጃዊ ምናምን ድብላቂ ምናምን እሱ ነው። በቃ እዚህ ጋር ይሄ ሒና ሲታሰር ምልክት ያወጣል ራሱ መሰለኝና አልሞከርኩትም፣ ግን ያምራል። እዚህ ጋር የእጣን ማአት ነው ያገኘሁት። በቃ እንደዚህ በኪሎ ወደ ሀገር መላክ ምናምን የምትፈልጉ ባይዘወይ እንደዚህ ሂዳችሁ ቀላቅላችሁ ለእናቶቻችን። መቼም ቡና የማይጠጣ እናት የለም ብዬ አስባለሁ። እጣን ደግሞ በጣም ይወዳሉ። በተለይ እንደዚህ አይነት እጣን ይሄ የተቀላቀለ ነገር እናቴ በጣም ነበር የምትወደው። እንደ ጃዊ እንደዚህ ይሄ ጪሱ ይሄ ቤተክርስቲያን እጣን ነው፣ ግን በቃ ተቀላቅሎ በጣም ነው የሚያምረው ሽታው ማለት ነው። እና እዚህ ጋር ገብስ ነው። ይሄንን ግኒቶ ልንሰራ ብለን ግን የተቆላ የለም አለኝ። ይሄ ደግሞ ማን ያጨሰዋል? እና የሌለ ነገር የለም በእውነት ማለት በጣም ነው የገረመኝ። በጣም ሱቁ ማለት ነው። ይሄ አገራችን የሆነ አንድ ሀብታም ነበሩ፣ ሙስሊም ናቸው እና ሳኡዲ ነዋሪ ናቸው፣ ግን ሀገራችን የሚገባሉ አባ ሐጂ ይባላሉን። የአባ ሐጁ ሱቅ ሄዳችሁ የሌለ የለም ነው የሚባለው። በቃ የማይገኝ የውጭ ሀገር ሱቅ ሁሉ አለ ይባላል። እና ድሮ ልጆች ሆነን እንደዚህ ይሉ ነበር እናቶቻችን። ልክ እንደዚህ ነው ቤታቸው ማለት ነው። በቃ እግር መተላለፊያ የለም፣ ገብተህ ነው የምትመርጠውና በጣም ነው የሚያምረው። እዚህ ጋር በቃ የቆሎ ማአት ይህምን የቅመማ ቅመም የሌለ ነገር የለምና ብቻ እየፈራሁኝ ነበር ለመቅረጽ ምናምን ሰዎቹ እንዳይገቡብኝ እያልኩኝ። እዚህ ጋር ቡና ነው። በጣም ነው የሚያምረው ቡናዎቹ። የጂማ የሀረር ቡና ናቸው። እዚህ በቃ ቴምሩ በጣም ነው የሚያምረው። እንደዚህ አይነት ወደ ሀገር መላክ ምናምን በጣም አሪፍ ነው። ረመዳን እየደረሰ ነው። መላክ ለምትፈልጉ ወዳጅ ዘመድ ያላችሁ በጣም ነው የሚያምረው። እንልካለን ብለውን ነበር። ይላካል። ለአንድ ስንት ሀባ ነው? አንድ ካርቶን እስከነ መጨና 200 ነው ምናምን እያሉ ነበር። እና 200 አዎ፣ እስከ ሀገር ድረስ ማለት የፈለግሽበትን ቦታ ያደርሳሉ። እና በቃ አፈር ግን ያ አላህ አፈሩ በቃ በፈጣሪ ስም በጣም ልክ እንደ ሀገራችን ነው። አፈሩም አብሮ ነው የተሰደደው እያልኩ እየሳኩ። እዚህ ጋር መቀመጫ ናቸው። በጣም ውዱ ናቸው እነዚህ። 80 ብር አለኝ ለአንዷ ማለት ነው። እዚህ ጋር ከርከደ ነው። ሻይ ከርከዴ የምትወዱ ሰዎች አሪፍ ነው፣ ተጠቀሙት። ያው ለጸጉሩም ሂና የምትጠቀሙ ሰዎች ሂና ጋር ይህንን ከርከዴ አፍልታችሁ በዚህ ብትለውሱት ነው በጣም ነው የሚያምረው። እዚህ ጋር ደቦ ቆሎ ነው። በጣም ነው የሚጥመው ደቦ ቆሎ። አልሚ ደቦ ቆሎ ይባላል። በጣም ነው የሚጥመው። 1 ኪሎ ገዝቻለሁ እኔ ለራሱ። እኔና ጓደኛዬ ተካፍለ ነው። የ10 ብርም አለ እንደዚህ የተቆጣጠረው ለብቻው። ይሄ ሽምብራ ነው እና በጣም ነው የሚያምረው እውነት ለመናገር በቃ
በጣም ነው የሚጥመው። ሱቁ በጣም ነው የሚያምረው። ጅዳ ያላችሁ ጎራ በሉ። እዚህ ጋር ቅመማ ቅመም ማለት ነው። ቅቤ ልናነጥር ብለን ከጾም በኋላ ማለት ነው። ኦልሬዲ እንግዲህ ጾም እያለቀ ነው። የገና ጾም በቀንና ቅቤ ልናነጥር ብለን የቅቤ ቅመማ ቅመም ልገዛ ነው። እዚህ ጋር ገዝቻለሁ ኦልሬዲ። የሌለ ሁሉም ነገር እነሱ ለራሱ ያቅተል የሆነ አረብ ነበርና ለቅቤ ቅመም ፈልገሽ ነው አለኛው አልኩትኝ። የተፈለፈለ ኮረሪማ አልነበረም፣ ዝም ብሎ በእንትኑ ነው የሰጠኝ እና በሙሉ ገዛን። የቀረን የለም። የቅቤው 7 ቅመም 8 ወደ 10 ቅመም ነው የሰጠኝ። ሁሉንም በትንሽ ትንሽ 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 አድርጎ ነው የቋጠረልኝ። እዚህ ጋር በኪሎ ቡና የምፈልገው በኪሎ ቡና በጣም ነው የሚያምረው። 6 አንዋዕ አለ ቡናው። በዛኛው ያለው ነው በጣም የወደድኩት። እዚህ ጋር ቀሽር አለ፣ ሻይ ቅርሽር እኔ በጣም ነው ወደው። ሻይ ቅሽር የራሳችን ቡና ነበረንና እናፈላ ነበር። አያቴ ቡና አትጠጣምና ቅሽሩ ትጠጣ ነበር። እና እዚህ ጋር ቅመማ ቅመሙ እንደዚህ ትንሽ ትንሽ ቋጥሮልን ይሁን እንደምታዩት፣ ግን አልቀረጽኩትም ሰውየው እንዳይገባብኝ እየለፈለፈ ነበርና ዝም ብዬ እንትን ነው ያደረኩት። እዚህ ጋር በኪሎ ሐላዋ፣ እዚህም ጀበና ነው። በቃ ጀበናው ወይኔ ድስቱ ጀበናው በጣም ነው ግን ውድ ናቸው ጀበኖቹ፣ አይቀመሱም። የምር በጣም ነው የገረመኝ። ትንሽዬ ጀበና ናት የመረጥኳትና ሰዓት በቃ ደስ አለችኝና ልገዛት ስጠይቀው ከትልቁ የትንሹ ዋጋ ይበልጣል። በጣም ጥንጭዬ ናት። በጣም ነው የወደድኳት። ታምራለች። 2 ሲኒ ቆንጆ አድርገሽ አሳጥራሽ ምጥን ይጥር ያለች ታፈላለች። ውድ ናት ዋጋዋ። ከዛ አልተስማማንም። እኔ ደግሞ ትንሽ ናት ብዬ ርካሽ ይሰጠኛል ብዬ ልገዛት ብዬ እጄ ተቃጥያለሁ። ባይዘው ወይ ካዋያ አቃጥሎ ዛሬ ጠዋት ማለት ነው። ልብስ እየተኮስኩኝ ነበር፣ እጄ ተቃጥሏል። ግን በቃ ጀበናዋች እየተሰበረኝ ናት ደግሞ ማለት ነው። እና ትልቁ 50 ብር እሷም 50 ብር አለኝ። እኔ ደግሞ 20 ብር 30 ብር 20 ብር እገዛታለሁ ምናምን ብዬ አልሰጥም አለኝ። እዚህ ጋር ወይራ ነው፣ ግን ወይራ አይደለም ዋሽቶ ነው። ይሄ እንጨት ነው። በጣም አይሸትም፣ ሽታ የለውም ጭራሽ። እዚህ ጋር ሒና ሰድር አለ። በጣም በጣም ነው የሚያምረው። ዞርንበት ሱቁ ዞርንበት ብቻ ዘዋወርን አንዳንድ ነገር ሸማመትን ምናምን የሌለ የለም። በቃ የሀገራችን ነገር የሌለ የለም። እውነት ለመናገር በጣም ነው ደስ ያለኝ። በጣም ነው የሚያምረው። ያው ግን ብር ይጨርሳል እናቴ ብር። ኦ ማይ ጋድ። እና ልብሶቼ እና ውድ ቤተሰቦቼ እንደምታዩት ይህንን ይመስላል ማለት ነው። ይህንን አካባቢ በጣም ደጋግሜ ነው የቀረጽኩት እና ማለት ነው። በመጨረሻም ያው እንግዲህ በጣም ረጅም ነው ቪዲዮ የቀዳሁት፣ ደጋግሜም ቢሆን በጣም አሪፍ ነው። እንደዚህ ብለን ንፋስም ተመተን ምናምን ሸቃቅጠን ይዘን ቤታችን ገባን። ያው እኔ ብዙም እረፍት የለኝም ግን እንደዚህ አንዳንዴ ሲወጣ ወደ ውጭ መውጣት ደስ ይለኛል። ያው ብሩ ሲወጣ ነው የሚያናድደው እንጂ ችግሩ አንዳንድ ነገሮች አይቶ መምጣት አሪፍ ነውና ሪፍሬሽ ማድረግ በጣም ነው የሚያምረው። እና ውድ ቤተሰቦቼ አንዳንዴ ምን እመኛለሁ መሰላችሁ? እኔ የምመኘው ነገር አለ እውነት ለመናገር ያኔ ምን ነው እዚህ ጋር ሀገራችን በሆነ እየሰራን ቤተሰቦቻችን የራሳችን ህይወታችን ኑሯችን እዚህ ሆኖ እንደዚህ እንደ ልክ አሁን እንደምንሰራው እየሰራን ህይወታችን እዚህ ብንኖር ቤታችን ሀገራችን እዚህ ቢሆን ሁሉም ነገር ብዬ ተመኘሁኝ። ምን እንደሆነ ታውቃላችሁ? እዚህ ጋር እየሰራሽ ከሆነ በጣም ቀላል ነው እዚህ ሀገር ለመኖር ማለት ነው።
አለ አይደለ? አገራችን እኮ ብር እስከተያዘ ቀላል ነው፣ ሁሉም ነገር አለ ይባላል። ነገር ግን ሀገራችን ስራ ከስከዚህም ነው፣ ብዙም አይደለም። ሰርተን እዚህ ጋር ብዙ አመታት ለፍተን የተጠራቀመ ብር አገር ገብተን ቢዝነስ ስንሰራው ግማሹ እየጠፋ ግማሹ ያው ገቢ ከሌለ በእርግጥ ያልቃል ያ ብር። ገቢ ለማግኘት ደግሞ ልክ እንደዚህ አይደለም። ልፋቱ በጣም ትልቅ ነው። በእርግጥ እዚህም የሰው ቤት ነው፣ በጣም ከባድ ነው። እንጃ አላቅምና ብቻ ግን እኔ ተመኘሁት በቃ እዚህ ሀገር ከኛ ሀገር ፀሐዩ፣ ውርጩ፣ ንፋሱ ምናምን እቤት ውስጥ ሆነን የምንሰራው በጣም አሪፍ ነው። ያለ ራሳችን እረፍት የለንም እንጂ እንጃ ህይወት ቀላል ነው ብዬ ነው የማስበውና አገራችን በእንደዚህ መልኩ ቢሆን አሪፍ ነው። ምክንያቱም አሁን ለምሳሌ በየገጠሩ ላለ አፈር እየቆፈሩ እያረሱ የሚኖሩት በጣም ከባድ ነው። አዛ ነው። ክረምት ዝናብ ካልጣለ እህሉ አይገባም እና እንደዚህ አገር በቃ ሁሉም ነገር በቴክኖሎጂ የተስፋፋ ሁሉም ነገር በቃ በቢዝነስ ተሰማርቶ አገራችን ቢሆን አስባችሁታል? ህይወት ምን ያህል ቀላል ነው። በእርግጥ እነዚህም ከብዷቸዋል። ነገር ግን እነሱ ሲያማሩ ነው እንጂ ማሻአላ እንጃ አላቅምና ብቻ ተመኘሁትና ሀባይቢ እና ዛሬ እንደዚህ ነገር ሸቃቀጥን ምናምን በቃ ያ የተወሰነ መልኩ ነው፣ ብዙም እንትን አላልንምና ብቻ ግን የኢትዮጵያ መሆኑን ስለወደድኩት ነው የቀረጽኩትኝ። እንደዚህ በዚያው ብዙ እንትን የገዛናቸው ነበሩ በቃ የሚያማምሩ አንዳንድ ነገሮች አልቀረጽኳቸውም፣ ለመቀረጽ አልመች ብሎኝ። ይሄ ግን በጣም ሰፊ ስለሆነ እዚህ ጋር ማለት ነው ምንድነው የሚባለው? ኮሰረት ነው የሚባለው። ኮሰረት አላቀውም፣ ግን ለቅቤ አሪፍ ነው ምናምን ሲባል ገዛው። ኮሰረት ምንድነው የሚባለው? የሆነ እነዚህ ቅመም ናቸው ሁሉም ማለት ነው። ሁሉም ቅመም ናቸው። በጣም ነው የገረመኝ። ኮሰረት ከዛ ደግሞ የሆነ አንድ ደግሞ አለ የሆነ ለየት ያለ ለቅቤ ይሆናል። በጣም ነው የሚያምረው ምናምን ብሎኝ ያ የሚሸጠው ማለት ነው። የሀበሻ ሱቅ ነው ግን አረብ ነበር እዛ እየሸጠልን የነበረው። እነዚህ ጋር ቡና ነው፣ በጣም ነው የሚያምረው ቡናዎቹ። 6 አንዋር ቡና አለ። በጣም በቃ ደስ ያለኝ መርጠን የፈለግነውን ምናምን ይዘን ወደ ቤታችን ሄድን። ቤታችን ደግሞ መንገድ ላይ ደግሞ በቆሎ አገኘን። በኪሎ ገዝተን አልቀረጽኩም ባይዘው በቆሎ ገዝተን ምናምን ሸንኮራም ገዝተን ምናምን ቤታችን ሄድን። እዚህ ጋር በጣም የሚያምር ድስቶቹ ሁሉ አሉ። ምንድነው የሚባለው? የወይባ መሞቂያ ነው፣ የወይባ መጨሳ ነው ምናምን። ይሄ ድስት ናቸው እነዚህ። የጉራጌ እንትን ምንድነው የሚባለው? የጉራጌ ክትፎ ማስቀመጫ ምናምን ድስት ናቸው። በጣም ነው የሚያምሩት። እኔ በጣም ነው የወደድኳቸውና እዚህ ጋር በቃ የሌለ በሶ አለ፣ የተቆላ ያልተቆላ፣ የተፈጨ ምን እዚህ በቃ የሌለ ነገር የለም። ብቻ አይናችን እንትን ብሎ ነው የተመለስነው ከሱቁ ማለት ነው። እዚህ ጋር ጭስ ምንድን ነው የሚባለው? ጭስ ነው ይሄ፣ ቦኮር ማለት ነው። እንደነታቻችን ቀላቅልልኝ ብለ ነው እየቀላቀለልን ነው። እንትን እያደረገበት ነው ሽቶ ምናምን የሚቀላቀል ነገር አለው። እና ከዚህ ሁሉ ቀላቅላችሁ እንደ ሀገራችን ጃዊ ማለት ነው። ይህ ጃዊ ነው የሚባለው። ጃዊ ነው ቀላቅሎ በጣም ነው የሚያምረው ጭሱ ማለት ነው። ዋው በጣም ነው የወደድኩት። ባይዘው ወደ ሀገር መላክ ይቻላል ለእናቶቻችን በኪሎ መላክ ይቻላል። እዚህ ጋር ደግሞ እንትን ናቸው። በጣም ነው የሚያምረው። አሪፍ ነው። ያው ግን
እዚህ ጋር በእንደዚህ አይነት መልኩ ስትገዙ ባይዘወይ ታሪኩ እንትኑ ማለት ነው ማየት አለባችሁ። ምክንያቱም ይሄ እንደ ሰይደሊ አይደለም፣ ይሄ አጠር ነው። እነዚህ በመጅሙዓ የሚሸጡ ነገሮችን ሊቆዩ ይችላሉ። ያኔ ምንድን ነው የሚባለው በእኛ ሀገር ታሪካቸው መንተሄ ሊሆኑ ይችላሉ ምናምን እና እነዚህ ክሬሞች ናቸው የፊት ምናምን ናቸው፣ ኬሚካል ላይ ያላቸው ናቸው፣ ጥሩ አይደሉም። እና ሽቶዎች ምናምን ብዙ ከዚህ አልገዛም። ይሄ ሽቶ ማስታወቂያ ላይ አይቸው ማለት ነው፣ ግን በጣም ነው የሚያስጠላው ሽታው። አላውቅም ያኔ እዚህ ጋር ተግሊድ ነው አስሊው አይደለም። በጣም አሪፍ ነው። አረቦቹ ማስታወቂያ ሲሰሩት ነው ያየሁት፣ ግን አያምርም ሽታው ማለት ነው። እና ጀበናይቱ አለቀቀችም። ከሁለት ቦታ ጀበናይቱ አገኘኋት። የሚገርመው ነገር እዛኛው ሱቅም ነበረች። እና እንደዚህ ማለት ነው ቅቤ እንደዚህ አድርጌው ማታ ነው አንጥሬ ከዛ ውሃ አድርጌ ፍሪጅ ላይ አስቀምጨው ነው እንደዚህ ብሎ አደረ። ጠዋት እንትን አደረኩት ማለት ነው። ውሃው አሁን በታች ነው ያለው። እየኮተኮት እንትን እያደረኩት ነው ውሃው ወደ ላይ ለማውጣት ማለት እየሰበርኩት ነው። ግን አንድ እጄ ካሜራ ይዤ ስለሆነ እየቀረጽኩኝ ነው። አንድ እጅ ስልክ ይዤ አልተመቸኝም እንጂ ውሃው እንትን ብሏል በውስጥ ማለት ነው። እንደዚህ ይደፋል ውሃው፣ ግን እንትን አላለኝ፣ አልመቻለኝ። ሰብሬ በመላቂያ ውሃው እንዲወጣልኝ ከዛ አንድ አዲስ እንዲጣድ ማለት ነው። በጣም ነው የሚያምረው። ወይኔ ሽታው ማለት ነው እውነት ቅቤው ዋው! እንትን እያልኩት ነው። ወይኔ እንደ አንድ እጅ ካሜራ ተይዞ ያው ሰባበርኩት ምናምን፣ ውሃውን አጠለልኩት። እንደዚህ ሆኖልኛል። በደንብ ታጥቧል። አጥቤ በእጄ ምናምን እንትን ጓንት አልነበረኝም እና በቃ ውሃውን ትናንትና ካጠብኩኝ በኋላ እንደ ይሄን ቅመሙ ማለት ነው። እኔ እጄ በጣም አቃጥሎኛል። የሚገርም ነገር አሁን ይሄ ቅመሙ ሁሉን አምሼ ምናምን ሁሉም ነገር ከተቀላቀለ በኋላ እንደዚህ አድርገነዋል ማለት ነው። ወይኔ ሽታው ማለት ነው ልነግራችሁ አልችልም። የበር በጣም ነው የሚያምረው፣ በጣም በጣም ማለት ነው። አሁን ጾም ሲወጣ ጎንፎ እናገነፋለን ኢንሻአላህ። አሁን በቃ ተነጥሮ አጥፍቼዋለሁ። እሳቱ ኦልሬዲ እንዲቀዘቅዝልኝ ይሄ መጀመሪያው ነው ማለት ነው። ወይ ቪዲዮውን እንትን ብየዋለሁኝ። እና ውድ ቤተሰቦቼ እሳቱ መቀነስ አለብን፣ በጣም እንዳይቃጠልብን ማለት ነው። ቀስ ብሎ ነው የሚተከተከው እሳቱ በትንሹ ያኔ ሽታው በጣም እንትን ቅመማ ቅመሙ አብሮ እስኪዋሃድ ድረስ እሳቱ መቀነስ አለብን። በዚህ መልኩ ማለት ነው። በጣም ነው የሚያምረው። እና በመጨረሻም እንደዚህ አጥልለ ነው እንደዚህ ሆኖልኛል። የፍሪጅ ገብቶ ነበር እና ካለፈው በኋላ ነው የቀረጽኩት። እነዚህ ጋር ደግሞ ኪኒቶ ልሰራ ብያቸዋል ነበር። ኪኒቶ ደግሞ ሰርቼ ገና ነው ባይዘወይ አልደረቀም። በጣም ነው የሚያምረው። ዝክር ነበረኝ በዛን ሰዓትም ደግሞ የእመቤቴ ቀን ነበርና ልዘክር ብዬ ነው እንደዚህ የቀዳሁት እንጂ ገና ነው አልደረቀም። በጣም ነው የሚያምረው። በአንድ ሌሊት ነው እንደዚህ የሆነው። ኪኒቶውን ግን ለስላሳ ነው፣ በጣም አልፈላም ማለት ነው። ቆንጆ ነው ሀባይቢ። የዛሬ ቪዲዮ ይሄንን ይመስላል። ሰርታችሁ ብሉ ጠጡ ማለት ነው። ከተመቻችሁ ስትወጡ አንዳንዴ እንደዚህ አድሩ።